ሰላም ሰላም ውድና የተከበራችሁ የኔ ውድ ፋሚሊዎች እንዴት ናችሁልኝ? እንደምን ቆያችሁልኝ? እኔ ያለው ደህና ነኝ፣ ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ሰላም፣ ፍቅር፣ ጤና ለሁላችሁ ይድረስልኝ እያልኩ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ያው ብዙዎቻችሁ በትናንትና ቪዲዮ ቅር ተሰኝታችኋል። ብሩክና ሀይሚ የተለያዩ ያክል ተሰምቷችኋል። በቃ የሆነ ሁለት የሚፋቀር ሰው ተለያይቶ የቀረ ወር ደግሞ ሀይሚ ሌላ ሀገር ሄዳ በቃ እንደዚህ የጨረቃዎች ፍቅር ያከተመ የመሰላችሁ ሰዎች አላችሁ፣ ግን በጣም ትልቅ ስህተት ነው ብዬ አስባለሁ። እንደዛ የምታስቡ ሰዎች የጨረቆቹ ፍቅር ያበቃ የሚመስላችሁ ሰዎች እና ብሩክና ሀይሚ ተለያይተዋል፣ ሀይሚ ሌላ ሀገር ሄዳለች ብላችሁ የምታስቡ ሰዎች ካላችሁ በጣም የምትገርሙት፣ በጣም የምታሳዝኑት። ጨረቃዎቹ እንደማይለያዩ ከዚህ በፊትም ከዚህ በኋላም ደጋግመን የምንናገረው ጉዳይ ነው ማለት ነው። እንግዲህ ዛሬ አዲስ ነገር አለ። ሀይሚሻም የት እንደሆነች እና ለምን እንደዛ እንዳደረገች ምነግራችሁ ይሆናል ማለት ነው። ስለዚህ ሁላችሁም እስከ መጨረሻው ማየታችሁን፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀሳብ አስተያየታችሁን፣ የተሰማችሁን ሀሳብ አስተያየት ስለ ጨረቆቹ ስላሉት ወቅታዊ ጉዳዮች ጨረቆቹ ጋር ቡቡም ቅመማም ጋር ያሉትን ነገሮች በኮመንት አሳውቁኝ ማለት ነው። እናንተም ምን እየተሰማችሁ እንዳለ እየተደረገ ያለው ነገር ማን ጥፋተኛ እንደሆነ ምን መደረግ እንዳለበት አንዱን ለማረጋገጥ ምን ማድረግ እንዳለበት እና ምን አይነት መንገድ መጓዝ እንዳለበት በኮመንት ማሳወቅ ትችላላችሁ ማለት ነው። እኔ የሚሰማኝን ሀይሚ ያደረገችውን ነገር ሀሰን እያደረገ ያለውን ነገር እና የቡቡ ምላሽ ማውራችሁ ይሆናል ማለት ነው። እኔ ብሩኬ ጉድ ሰርቷችኋል ብዬ ነው የማስበው። በቃ ጨረቃዋንና ሀይሚንና ቅመሟንና ሀሰንን በጣም በትልቁ ጉድ ሰርቷችኋል ብዬ የማስብ ሰው ነኝ። ምክንያቱም እንዲለማመጣት እዛ እንዲለምናት እንዲያስቀራት ሆን ብለው ፐርፐዝሊ በዓላማ የተደረገ ሴታፕ ነው እንጂ ሀይሚ የትም ውጭ አትሄድም። የትም ከኢትዮጵያ እንዲህ እግሯን አንስታ አትሄድም። 100% የምነግራችሁ። ምክንያቱም ይህ ሁሉ ነገር ምላችሁ ይህ ሁሉ ነገር ማስመረጃ የምነግራችሁ ጋሽዬ ጋር ደውዬለት ስለነበር ነው። ጋሽዬ ያክስቷ ላይ ታውቃላችሁ፣ ቡቹ የጋሽዬን ስልክ ተቀብዬ ከሱ ደውዬ ለማውራት ሞክሬያለሁ። ጋሽዬ መቼም ልጄ እንዲህ አይነት ውሳኔ አትወስንም ወይ ደግሞ እንዲታረቃት ኦር ተይ ቅሪ እንዲላት። ሴት ልጅ ብዙ ጊዜ መለመንን ትፈልጋለች። ያንን መለመን ፈልጋ ነው እንጂ ሀይሚሻ የትም አትሄድም። የኔ ሃይማኖት እኔ አውቃታለሁ። አንዳንዴ እልኋ ኦቨር ሲወጣ እና ከዛ ትንሽ እየተረጋጋች ስትመጣ መለመንና ይቅርታ መጠየቅ ትፈልጋለች። ብሩኬ ደግሞ እሳት በነበረች ሰዓት ነው ይቅርታ ይጠይቃል። ስለዚህ አሁን በተረጋጋች ሰዓት ደግሞ ቢጠይቃት ሁሉ ነገር ያረን ረስቼዋለሁ ብላ እንደምትመለስ 100% እርግጠኛ ነኝ እና የትም አልሄደችም። እስቲና የሆነ እንዲለምናት ምናምን እንጂ ምንም አይነት የጉዞ እቅድ እንደሌላት እና ምንም አይነት ዓላማ እንደሌላት እንዳወራትም ነግሮኛል። ሁላችንም መረጋጋት እንችላለን። ሀይሚ ሌላ ሀገር ሄደች፣ ከቡቡ ጋር ተለያይተው ቀሩ ምናምን የሚል ሀሳብ አይምሯችሁ ላይ እየተመላለሰ ያለ ሰዎች ካላችሁ እረፉ። በቃ እዚህ ጋር ይብቃ፣ አታስቡ። ብሩክና ሀይሚ ችግር መከራ ብዙ ጊዜ ያስተናግዳሉ ከደስታው ባሻገር ማለት ነው። ደስታው እንዳለ ሆኖ ደስታው ብዙዎቻችን እንዳስደሰተን እነሱን እንድንመርጥ ያደረገን ደስታቸው ነውና ከዛ ባሻገር ብዙ መከራ ብዙ ችግር ያሳልፋሉ። ተቋቁመን ከዛ መከራ እንዲወጡ እያገዘን እየመከረን ያጠፋን እየገሰጽን እስቲ ለዚህ ድረስ ደርሰናል፣ 2 ዓመት ከምናምናቸው። ስለዚህ ከዛ ሁሉ መከራ ውስጥ ወጥተው ያለፉ ልጆች ይህ መከራ አይወጡትም ወርም አያልፉትም ማለት ከባድ ነው። ብሩኬም ከዚህ በፊት እንደዚህ ውጭ ሀገር ለመሄድ አይታችኋል። ብዙ ነገር አድርገዋል ምናምን ብቻ ብዙ መከራዎች አልፈዋል በህይወታቸው። መከራ ደግሞ የህይወት አንድ አካል ነው። ችግር የህይወት አንድ አካል ነው። ጠንካራ እንድንሆን መፈተን መቸገር አለብን፣ ግዴታ ነው። ሁሌ ደስተኛ ከሆንማ ምኑን ተፈተን? ነገር ትንሽ የሚያስኮርፍ ነገር እንኳን የቃላት እንኳን ግርፈት ቢያጋጥም እንለያይ ማለቱ ይመጣል። ዛሬ እነዚህ ትልልቅ መከሮችን ችግሮችን ካላለፍን፣ ስለዚህ ችግር የሰውን ልጅ ያጠነክራል። ችግር ጠንካራና ትልቅ ሰው ያደርገናል፣ የበሰለ ሰው ያደርገናል፣ ታጋሽ ያደርገናል። ገባችሁ? በፍቅራችን የጸና ያደርገናል። ብሩክና ሀይሚ ደግሞ የዛ መገለጫ ናቸው። ብዙ ችግሮች አይተዋል፣ ብዙ መከራዎች አይተዋል። ግን ሁሉንም አንድ ላይ አድርገው ወጥተውታል፣ አልፈውታል። እነሱ ብርቱ ባልሆኑ ጊዜ ፈጣሪ እያገዛቸው፣ ጨረቃ ፋሚሊ እያበረታቸው እስከዚህ ደርሰዋል። ስለዚህ በዚህ ችግር ይለያያሉ ወር ደግሞ ሀይሚ ሄዳለች ብሎ የሚያስብ ሰው ካለ
ስህተት ነው። ትንሽ ስሜታዊ ሆኜ በጣም ብዙ እያወራሁ ነው። ሀሰን እያደረገ ያለው ነገር ቤተሰብ እንዴት ልግለጸው መሰላችሁ? ቤተሰብ አንድ ሰው ካቆራረጣችሁ በኋላ እናንተም ቤታችሁ ያም ሰው ቤቱ ከተቀመጠ በኋላ እንደገና እንደ ሽማግሌ መስሉ መቅረብ ማለት የምን ማለት ነው? አጣይ ራሱ አስታራቂ ራሱ። እኔ ብሩኬ ከመጀመሪያ ቀን ጀምሮ ቡታጀራ ሲመጣ በዩ ጉዳይ ሀሰን ሲመጣ ከዛን ቀን ጀምሮ ሲናገር የነበረው ነገር እውነት እንደሆነ በደንብ ነው ያረጋገጠልኝ። ሀሰን በእኛ ቤት አትወስን ሲል እኔ ችግር የለም ብዬ ነበር። ጓደኛ እስከሆነ ድረስ ምን ችግር አለ ቢወስንለት ምናምን እያልኩ ነበር። ግን ስህተት ነው፣ ትልቅ ስህተት ነው። አሁን የጭራሽ የልብ ልብ ተሰምቶት አለያየ የልብ ልብ ተሰምቶት የሆነ አላረ ኤርፖርት ድረስ መጥቶ እንዴት ነው የያዛት አይነት ነገር። በቃ ሞክሬ ነበር የሚባለው አያችኋ፣ ሞክሬ ነበር የሚባለው። እኔ ግን ይህ ሁሉ ከሀሰን ሀሳቦችና ይሄ 2 ቀን እያደረገ ያለው ነገር ፓስፖርት ኧረ እንዳትሄድ ቢያንስ ተሰናበታት ምናምን፣ አሁን ደግሞ ቦርሳውን ይዞ አትሄድም ምናምን አስቀራት እንጂ ምናምን የሚለው ከሀይሚ ጋር የተወያዩት ነው የሚመስለኝ። ተወያይተው እያደረጉ ያሉት ነገር ነው የሚመስለኝ። ቤተሰብ በቃ ሀሰን እኔ መሄድ አልፈልግም፣ እኔ የትም መሄድ አልፈልግም፣ ከብሩክ ጋር ነው መሆን የምፈልገው ምናምን ስትል እሱ በሲክስ ለማስታረቅ ምናምን እየሞከረ ነበር። በሱ ቤት በቃ እንደዛ ነው አስቀራት ምናምን። ከዛ ብሩኬ እኮ ትንሽ ቢለማመጥ በእርግጠኝነት ትቀር ነበር። ብሩኬ መለማመጥ ደበረው እንጂ በእርግጠኝነት አልሄድም፣ የትም አልሄድም፣ በቃ እንዲህ ብትወደኝ ከሆነ ምናምን ብላ እንደምትቀር 100% እርግጠኛ ነበር። ብሩኬ ግን ያንን አላማቸውና ያንን እንትናቸው የሀሰንና የሃይሚን እቅድ አክሽፉታል። በቃ ምን በቃ ችግር የለም፣ የወሰነ ልብ ችግር የለም፣ በግድ እናስቁመው እና የብሩኬ እርጋታ እና የብሩኬ እዛ ጋር ረጋ ብሎ እንደዛ ማለት ገርሞኛል። በቃ አፈቅርሻለሁ፣ መሄድ ከፈለግሽ መሄድ ትችያለሽ፣ ሀሰንንም እንዳትይዛት። ቦርሳ ሻንጣዋን ብሩኬን የተቀበለው ከሀሰን እና የሁሉ ሲታበ የሁሉ ድራማ ለምን በቃ አንዳንዴ መመለስ የፈለገ ፍቅር ዝም ብሎ መመለስ ነው። አንድ ሰው ለይቅርታ ዝግጁ ሆኑ፣ እናንተን ለመቀበል ዝግጁ ሆኑ። እናንተ እንደገና ልመና ከዛ ሰው መጠበቅና ያ ሰው የሆነ አዳረን ኦቨር አክት ያደርግ በቃ እኔ አንቺ ኬስ ጎዳለው ምናምን እንዲል ጠበቀች። ለምን ሃይሚ የትም እንደማትሄጂ ያው ጋሽዬ አረጋግጦልናል። ጋሽዬ በደንብ በቃ ምን ያስ እንደነኔ እንጃ ብቻ እኔ ልጄ ልትሄዱ ውጭ ሀገር ልትሄዱ ሆና እኔ ደውዬ ማታውን እያወራኋት እንዴት ሳትነግረኝ ታደርገዋለች? ምን ማለት ነው ያለኝ ጋሽዬ። ኧረ የትም አይሆንም፣ የትም አትሄዱ፣ የትም ነው ያለው። ስለዚህ የትም አትሄዱም ካለ ጋሽዬ የትም አትሄዱ፣ አለቀ። ሃይሚ እልህኛ ነች፣ በጣም እልውሃ ወዳልሆነ መንገድ እየመራት ነው። እልውሃ እና የሀሰን ደግሞ እንትን መጨማመር ማቃጠር ምናምን ተጨምሮበት በጣም ስሜታዊ ያደረጋት ነው። መረጋጋት አልቻለችም። ገባችሁ? ሀሰን ሳይኖር ከዚህ በፊት እኮ አይተናል። አግቱ ቤት ሲያስቀምጣት እኮ በሁለተኛው ቀን እኮ ሰላማዊ ሰው ሆና ወጥታለች አይደል? በዚህኛው ግን ሀሰን ስላለበት ነገሩ ላይ ሳምንት እንኳን መረጋጋት አልቻለችም። ለምን? ሀሰን ስላለ። ለምን? አንዳንዴ ሆይ የሚልን ሰው መፈለግ ጥሩ አለ። ሀሰን አሁን እንደዛ ነው እያደረገ ያለው። ሆይ ይላታል፣ እሷም ሆይ ብላ ትነሳለች፣ ነገር ታበላሻለች። ሃይሚ ልክ አይደለሽ። ምን ቪዲዮ እያየሽ ከሆነ ልክ አይደለሽ። በቃ ምንድሽ የሚንከባከብሽን ሰው ይቅርታ እየጠየቀሽ ረግጠሽው ድጋሚ እንደገና ደጋግሞ 6-7 ይቅርታ እንዲልሽ መጠበቅ ስህተት ነው። ሰው ልጅ ነው፣ ይደግመዋል። ብሩኬን የታጋሽነቱ ኤርፖርት እንኳን የሚሄዱ በጣም ነገር ነው ቤተሰብ። በቃ የቆረጠ ፍቅር እንደዚህ አለ። ለምን እሰናበታለሁ? በቃ መሄድ ፈልጋለች፣ ላያት አልፈልግም። በቃ መሄድ የፈለገችው እሷ ነች። መታ ተሰናብታ ቻው ብላ ትሄድ ከፈለገች ማለት ይችላል። የምሬ ነው። ብሩኬ ግን የዋህ ልጅ ነው። በቃ የዋህ ልጅ ነው። የሆነ ሰው ሀሳብ ይቀበላል። ሃይሚ እኮ ስሜታዊ ስለምትሆን ነው ብሩኬ እንደዚህ ያርግ እሺ ያደርጋል። ሀሰንን ግን በፍጹም አይሰማም። ሀሰንን ግን መስማትም የለበትም። አስቁሟት ምናምን መሄድ ካልፈለገች ልቦና የሚወዳትን የሚያፈቅራትን ሰው ወር ደግሞ ራሷ የምታፈቅረው የምትወደውን ሰው ረግጦ መሄድ ሌላ ነገር ነው። አፈቅርሻለሁ ሃይሚ እስቲ ነው አሁን ድረስ አፈቅርሻለሁ እያላት ረግጦ መሄድ ሌላ ነው። የምሬ በጣም ልብ የሚጎዳና ልብ የሚሰብር ነው። ይህ ሁሉ ነገር ይታወቅሻል ሃይሚ።
አሁን ሀሰን ጋር እንዳረፍሽ ምናምን እርግጠኛ ነኝ። በእርግጠኝነት ኤርፖርት ገብተሽ ብሩኬ ከሄደ በኋላ እንደምትወጪና ሀሰን ጋር ሄደሽ እንደምትቀመጪ ባለሙሉ ተስፋ ነኝ። ምክንያቱም ከአባትሽ በላይ ማንም አንቺን የሚያውቅሽ የለም። አብሮ ቆንጥጦ ያሳደገሽ አባት እያለ ሌላው ከአንቺ በላይ ያውቃል ማለት አይደለም። ጨረቃ ፋሚሊ ምንም ስጋት እንዳይገባችሁ። ሀይሚ በባሌም በቦሌም የፈጀው ይፈጃል እንጂ ወደ ቤቷ ትመለሳለች፣ ወደ ፍቅሯ ትመለሳለች። እንደገና ኮመንቱን ኤችፒ እናስገባበታለን፣ እናጥለቀልቋል። ደስተኛ ልልል የምንልበት ቀን ሩቅ እንዳልሆነ እርግጠኛ ሆኜ እነግራችኋለሁ። አንዳንድ መከራ አለ፣ አንዳንድ ችግሮች አሉ፣ በህይወታችን ያጋጥማል። የሰው ልጅ ነን። ማናችንም ከመከራና ከችግር ያለፍን አይደለም፣ ወይ ደግሞ መከራና ችግርን ዘለን የተጓዝን ሰዎች አይደለም። ሁላችንም በየመጠኑ እናያለን ችግር፣ እናያለን ፈተና። ፍቅር ላይ ደግሞ የሚያጋጥም ነው። የሀይሚ ይሄ እንደዚህ የሚያስደርግ እንትኑ ሳትገባ ችግር ሳይፈጥር ምናምን ብሩኬ ሳያስቀይማት እንደዚህ አክት ማድረጓ ትንሽ ቢገርመኝም ሀገር እስከ መልቀቅ ድረስ ከዚህ በፊት እኮ ያደረጋቸው ብዙ ነገሮች አሉ። ከዚህ በላይ በዚህ አሁን ባደረገው ችግር ስታፍ ብንይዘው ከዓለም ያስጠፋል። አይን ላይን መታየት የሌለባችሁ ነው ማለት ነው እንደዛ ከሆነ። ስለዚህ ሀይሚ በጣም ኦቨርአክት እያደረግሽ ነው። ተረጋጊ፣ ወደ ቤትሽ ተመለሽ። ሌላ ምንም ማለት ነው። በቅርቡ አብረው እንደሚሆኑና እንደሚመለሱ ወደ ፍቅራቸው እንደሚመለሱ ባለሙሉ ተስፋ ነኝ። እንግዲህ ሁላችሁ ሀሳብ አስተያየታችሁ ኮሜንት ስራ ሰው እስከ መጨረሻው ስለተከታተላችሁ እናመሰግናለሁ። ላይክ፣ ሰብስክራይብ ያደርጋችሁ ይመቻችሁ።